ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ መጋቢት 29 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የአዲስ አበባ የገቢዎች ቢሮ በ8 ወራት ውስጥ 145.9 ቢሊዮን ብር መሰብሰቡን አስታወቀ። በ2017 በጀት ዓመት በአጠቃላይ 230.4 ቢሊዮን ብር ለመሰብሰብ አቅዶ ወደ ስራ የገባው ቢሮ ይህንን እቅዱን ለማሳካትም የተለያዩ ስራዎችን እየሰራ ቆይቷል። በተለይ ከገቢ አሰባሰብ ጋር በተያያዘ ያሉትን ችግሮች በመለየት ለመፍታት ጥረት መደረጉንም ቢሮ አስታውቋል። በዋነኝነት ከአሰራር ከአደረጃጀትና ቴክኖሎጂ አጠቃቀም ብሎም ከሌብነትና ብልሹ አሰራር ጋር በተያያዙ ያሉ ችግሮችን በመለየት ለመፍታት የተለያዩ ስትራቴጂዎች መተግበራቸውንም የአዲስ አበባ ገቢዎች ቢሮ ገልጿል። ቢሮው ባለፉት 8 ወራት 116.5 ቢሊዮን ብር ለመሰብሰብ አቅዶ ወደ ስራ የገባ ሲሆን ከዚህም 113.7 ቢሊዮን ብር መሰብሰብ መቻሉን የገለጹት አቶ ሰውነት ይህም የእቅዱን 97.59 በመቶ ያሳካ ነው ብለዋል። ከዚህ በተጨማሪም እንደ መሬት ልማት አስተዳደርና የአሽከርካሪ ተሽከርካሪ ቁጥጥር የመሳሰሉ በማዕከል የገቢ የሚሰበሰብ ተቋማት ደግሞ በ8 ወሩ 37.9 ቢሊዮን ብር ለመሰብሰብ አቅደው ሲሰሩ የነበሩ ሲሆን ከዚህም ውስጥ 31 ቢሊዮን ብር በመሰብሰብ የእቅዳቸውን 81.7 በመቶ ማሳካታቸው ተገልጿል። ሌሎች በክፍለ ከተማ ደረጃ ገቢ የሚሰበሰቡበት እንደ የማዘጋጃ ቤት ያሉ ደግሞ ባለፉት 8 ወራት በክፍለ ከተማ ደረጃ ለመሰብሰብ ታቅዶ የነበረውን 1.4 ቢሊዮን ብር ሲሆን 1.2 ቢሊዮን ብር ተሰብስቧል። ይህም የእቅዱን 90.8 በመቶ ያሳካ ነው ተብሏል። በአጠቃላይ የአዲስ አበባ ከተማ የገቢዎች ቢሮ በ8 ወራት ውስጥ የእቅዱን 93.6 በመቶ ያሳካ መሆኑንም ቢሮ አስታውቋል። ከዚህ ባለፈ ቢሮ የገቢ መሰረትን ለማስፋት የዕዳ ክትትልና አቅምን ለማሳደግ የተለያዩ የአሰራር ስርዓቶችን ለይቶ ወደ ተግባር ገብቷል ያሉ ሲሆን ከብልሹ አሰራር ጋር በተያያዘ በተለይ ከኦዲት ጥራት ጋር ተያይዞ የነበሩ ችግሮችን ለመቅረፍ የኦዲት ጥራት የሚያረጋግጥ የስራ ክፍልን በማደራጀት ወደ ስራ መገባቱን አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደርን በአስቸጋሪ ፈተናዎች ውስጥ በመራውን በህወሓት ቡድኖች ባንዳ የሚል ስያሜ እንደተለጠፈባቸው አቶ ጌታቸው ረዳ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዩኤምዲ ለተባለው ሚዲያ ዘለግ ያለ ቃለ መጠይቅ ሰጥተዋል። በቃለ ምልልሳቸውም ጊዜ አስተዳደሩ በብዙ ውጣ ውረድ ተቋቁሞ ፕሬዝዳንት ሆኜ መምራት ስጀምር በቀናት ውስጥ ምን ባንዳ የሚል ስያሜ ተለጥፎብኛል ሲሉ ገልጸዋል። በርካታ ጉዳዮችን ባነሱበት ቃለ መጠይቃቸው አሁን ትግራይ መላቀጡ በማይታወቅ ሁኔታ ላይ ናት፣ በርካታ የትግራይ ህዝብ በከፍተኛ ጭንቀትና መከራ ውስጥ ይገኛልም ብለዋል። በፕሪቶሪያው የሰላም ስምምነት መሰረት ጊዜ አስተዳደሩ ሲመሰረት የፌዴራል ጠቅላይ ሚኒስትር ጦርነቱን በመምራት ከፍተኛ ሚና የነበረው 5 ስራ አስፈጻሚዎችን ወደ ፕሬዝዳንትነት የኃላፊነት ቦታ እንደናመጣ ፍላጎት ነበራቸው በማለትም ወደ ኋላ ተመልሰው አስታውሰዋል። ይህን ሀሳብ እሳቸው ቢቀበሉትም የተቀሩት 4 ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሀሳብ ውድቅ ማድረጋቸውንም ተናግረዋል። በዚህ አገላለጽም 4ቱ ስራ አስፈጻሚዎች ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ፣ አቶ አለም ገብረ ህዋድ፣ አቶ ጌታቸው አሰፋ መሆናቸውን መረጃው ልብ ብሎታል። ጊዜ አስተዳደሩን ለማቋቋም በአስፈላጊነት ክርክር 4 ወራት ፈጅተናል። በብዙ ውጣ ውረድም መጋቢት 21 ቀን 2015 ዓ.ም ተቋቁሞ ፕሬዝዳንት ሆኜ መምራት ስጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጥፎብኛል ሲሉ ተደምጠዋል። አቶ ጌታቸው ለውጥ የማይቀበሉ የተቸከሉ ሲሉ የገለጹትን 4ቱን የህወሓት ስራ አስፈጻሚዎችም በዚህ ተማርሬ ኃላፊነቴን በራሴ ፍቃድ መልቀቅ ባለመቻሌ ተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ከሃዲዎች ገዲዎች ብሎ በመፈረጅም አላሰራ አሉም ብለዋል። ባሳለፍነው መጋቢት 26 ቀን 2017 ዓ.ም ከዱባይ በርድ ስቶር ኤጀንሲ ለተባለው ሚዲያ በሰጡት ቃለ መጠይቅ በቅርቡ ወደ ኢትዮጵያ እመለሳለሁ ሲሉም ገልጸዋል። የጤና ባለሙያዎች ችግር በቶሎ ካልተፈታ የጤና ስርዓቱ አደጋ ውስጥ ይገባል ሲል የትግራይ የጤና ባለሙያዎች ማህበር አሳሰበ። ማህበሩ በትግራይ ክልል የሚገኙ የጤና ባለሙያዎች ችግር በቶሎ መፍትሄ ካልተሰጠውና ተገቢውን ትኩረት ካላገኘ ሰራተኞቹ ስራ እየለቀቁ መሄዳቸው አይቀሬ ነው ያለ ሲሆን ይህ ደግሞ በማገገም ላይ የሚገኘውን የጤና ስርዓት አደጋ ላይ የሚጥል ነው ብለዋል። ማህበሩ አሁን ላይ እየሰራቸው ስላሉ ስራዎችና እየገጠሙ ስለሚገኙ ችግሮች ስለሚመለከት የትግራይ ጊዜያዊ አስተዳደርና ለፌዴራሉ መንግስት አመራሮች አቅርቧል ያሉትን የትግራይ የጤና ባለሙያዎች ማህበር ሊቀመንበር ዶክተር ፍስሐ አሸብር ከችግሮቹ መካከል ያልተከፈለ ውዝፍ ደሞዝ፣ የሙያተኛ ከለላ አለማግኘት፣ የትራንስፖርት አገልግሎት፣ የስራ ቦታ፣ የመኖሪያ ቤት ጥያቄ፣ ነጻ ሕክምና አገልግሎት፣ በኮቪድ ጊዜ ለተሰራው ስራ ያልተፈጸመ ክፍያና የደሞዝና የስራ መደብ እርከን እድገት ተጠቃሽ ናቸው ተብሏል። ሊቀመንበሩ አክለው ሙያተኛው ያለውን ሁሉ ለመስጠት የሚያስችል ሁኔታ እንዲፈጠርም ጠይቀዋል። ከዚህ በተጨማሪ ሙያተኛው እያበረከተ ላለው አስተዋጽኦና እየከፈለ ላለው ዋጋ ተገቢው ክብርና እውቅና ሊሰጠው ይገባል ሲሉም ተደምጠዋል። ማህበሩ አሁንም ያነሳቸው ያሉ ጥያቄዎች ምንም ምላሽ ሳያገኙ አመት
ዓመት ከ8 ወር መቆየታቸውን የገለጹት ዶክተር ፍስሐ የሙያተኛው ጥያቄና ችግር በአፋጣኝ መፍትሄ ካልተበጀለት የትግራይ የጤና ስርዓት አደጋ ውስጥ የሚከት ይሆናል፣ ሙያተኛውን በዚህ ተስፋ መቁረጥ ስራ እየለቀቀ ይሄዳል ሲሉም ተናግረዋል። ከዚህ ቀደም ማህበሩ ይፋ ባደረገው መረጃ መሰረት ከሰሜኑ ግጭት ወዲህ 200 ዶክተሮችን ጨምሮ ከ915 የሕክምና ባለሙያዎች ከስራ ለቀው በተለያዩ የሀገሪቱ ክፍሎችና ወደ ውጭ ሀገር መሰደዳቸውን መግለጹ አይዘነጋም። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ዜናዎች እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ ኪንሻሳ በደረሰው ከባድ የጎርፍ አደጋ በደርዘን የሚቆጠሩ ሰዎች ሕይወት ማለፉ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ኪንሻሳ አርብ ምሽት የጣለው ከባድ ዝናብ ተከትሎ ከፍተኛ የሆነ የጎርፍ አደጋ መከሰቱን አልጀዚራ ዘግቧል። በዚህ የጎርፍ አደጋም 30 ሰዎች ሕይወታቸውን ያጡ ሲሆን በርካታ መኖሪያ ቤቶችና መንገዶችም ወድመዋል ተብሏል። የክልሉ ጤና ሚኒስቴር የሟቾች ቁጥር የተገለጸው ጊዜያዊ መሆኑንና ከዚህ በላይ ሊጨምር እንደሚችልም ገልጸዋል። ሚኒስትሩ አክለውም አብዛኛው የሞት አደጋ ያጋጠመው በግንብ መደርመስ ምክንያት ነው ብለዋል። እንዲሁም ወደ 17 ሚሊዮን የሚጠጉ ሰዎች የሚኖሩባትን ከተማ አቋርጦ የሚሄደው የንዲጂሊ ወንዝ በአደጋው ተደርምሶ ዋናው ብሔራዊ መንገድ አጥለቅልቆታል ብሏል ዘገባው። በተጨማሪም አደጋውን ተከትሎ በርካታ ሰፈሮች የኤሌክትሪክ ኃይል እንደተቋረጠባቸውም ዘገባው አክሏል። ሌሎች ደግሞ በውሃ እጥረት እየተቸገሩ ይገኛሉ ያለው ዘገባው የከተማው የውሃ መሰረተ ልማት በአደጋው ተጎድቷል ተብሏል። የኪንሻሳ ገዢ ዳንኤል ቡምቦ በመንግስት ቴሌቪዥን ላይ በሰጡት መግለጫ ለሞቱ ሰዎች ህገወጥ ቤቶች ምክንያት ያደረጉ ሲሆን ባልታወቁ ሰፈር የሚኖሩ ሰዎች ከመኖሪያ ስፍራቸው ሊፈናቀሉ እንደሚችሉ አስጠንቅቀዋል። በመጨረሻ
አሜሪካ በሀገራት ላይ ከጣለችው የንግድ ታሪፍ በኋላ ከ50 በላይ ሀገራት ንግግር ማድረግ ይፈልጋሉ ተባለ። የትራምፕ አስተዳደር የጣለውን ከፍተኛ የታሪፍ መጠን ዓለም አቀፉን ኢኮኖሚ ወደ ማሽቆልቆል ሊያመራ ይችላል በሚል ስጋት በዓለም ላይ ከፍተኛ የሆነ ትችት ተገጥሞታል። በመሆኑም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሰፊ የቅጣት ታሪፍ መጣሉን ተከትሎ የንግድ ንግግሮችን ለመጀመር ከ50 በላይ ሀገራት ከዋይት ሀውስ ጋር በቀጥታ ግንኙነት ማድረጋቸውን የአስተዳደር ባለስልጣናት ገልጸዋል። ባለፈው ሳምንት በአሜሪካ የአክሲዮን ዋጋ ወደ $6 ትሪሊዮን የሚጠጋ ቅናሽ ያስከተለውና የዓለምን ገበያዎች ያወደመው ታሪፍ የኢኮኖሚ ውድቀት ሊያስከትል ይችላል የሚል ስጋት ፈጥሯል። የትራምፕ ከፍተኛ የኢኮኖሚ አማካሪዎችም ታሪፉን በመከላከል አሜሪካን በዓለም አቀፍ ንግድ ላይ ያለውን አቋም ለማጠናከር እንደ ስልታዊ እርምጃ የወሰደችው ነው ሲሉም ገልጸዋል። የአሜሪካ ግምጃ ቤት ሚኒስትር ስኮት ቤሴንት ታሪፉ ከታወጀበት ረቡዕ ጀምሮ ከ50 በላይ ሀገራት ከአሜሪካ ጋር ድርድር መጀመራቸውን የተናገሩ ሲሆን የሚመለከታቸውን ሀገራት ግን ይፋ አላደረጉም። ሚኒስትሩ በዩናይትድ ስቴትስ ኢኮኖሚ ላይ የሚያሳድሩ ተጽዕኖ እርግጠኛ ባይሆንም ታሪፉ ለትራምፕ ከፍተኛ ጥቅም እንደሰጠውም ተናግረዋል። እንዲሁም ሚኒስትሩ ታሪፉ በአሜሪካ ውስጥ ያልተጠበቀ ጠንካራ የስራ እድገት መሆኑን በመጥቀስ የኢኮኖሚ ስጋት ነው የሚለውን ሀሳብ ውድቅ አድርገውታል። ባሳለፍነው ሳምንት የትራምፕ አስተዳደር የጣለው ሰፊ ታሪፍ ቅዳሜ ላይ ተግባራዊ መደረግ ጀምሯል። የመጀመሪያው የ10% መሰረታዊ ታሪፍ በአሜሪካ የባህር ወደቦች፣ አውሮፕላን ማረፊያዎችና የጉምሩክ መጋዘኖች ላይ ተግባራዊ ሲሆን ይህም ትራምፕ ከሁለተኛው ዓለም ጦርነት በኋላ የነበረውን የጋራ ስምምነት የታሪፍ ዋጋ ስርዓት ሙሉ በሙሉ ያፈረሱበት መሆኑንም ቢቢሲ ዘግቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያለው ነበርኩኝ። ሰናይ ቀን